ልጅቷ ልንገራችሁ የሃይሚና የብሩኬን ህይወት ለመበጥበጥ እንጂ የመጣችው ወይም ደግሞ ትዝ ካላችሁ የአብርሃምን ነገር ነው ያዘችው። ነፂ አብርሃም ቡታጅራ መጥቶ ዩቲዩብ ከፍቶለት ከዛ አዲስ አበባ ሄዶ ነገር እንደፈጠረ ነው። ገባችሁ አይደለ? ስለዚህ ምንድነው አሁን ብሩኬም ደግሞ አዲስ አበባ መጣ። አዲስ አበባ መጥቶ ቡታጅራ መጥቶ ከዚች ልጅ ጋር ተገናኘ። ከዛ በኋላ ነገሩ ተነሳ ማለት ነው። ገባችሁ አይደለ? ቡታጅራ ላይ የድሮ ፍቅረኛቸውን ይይዛሉ። ከዛ አዲስ አበባ ይሄዳሉ። ከአዲስ አበባ መልስ እነሱን አግኝቶ የሚመለስ ከሆነ አዲስ አበባ ይመለሳሉ። ነገሩ ይፈጠራል ማለት ነው። ገባችሁ አይደለ? ስለዚህ አቃለው ድራማ ነው ወይም ደግሞ ስራ ነው አቃለው። ነገር ግን እንደ ቪዲዮ ደግሞ አስተያየት እንሰጣለን። የድሮ ፍቅረኛችሁን አንድ ሰው ማለት ነው መጀመሪያ ስትለዩ አጠቃላይ ተለዩ፣ አለቀ። መጥቶ ህይወታችሁ ላይ ሊበጠብጥ እናንተ ስታድጉ፣ እናንተ ጥሩ ቦታ ስትደርሱ፣ እናንተ ጥሩ ደረጃ ስትደርሱ ወይም ደግሞ ከጥሩ ሰው ጋር ስትገኙ የእናንተን ህይወት መጥቶ ሊበጠብጥ ቦታ አትስጡ። እያንዳንዱ ዩቲዩበር ማለት ነው እንዴ የድሮ ፍቅረኛ አሁን እናንተ ላይቭ በቃ ጥሩ ላይቭ ስትይዙ፣ ጥሩ ነገር ስትይዙ፣ ጥሩ ህይወት ስትጀምሩ የድሮ ፍቅረኛችሁ እየመጣ ህይወታችሁን ከዛ ደግሞ አፋችሁን በዚህኛው እናንተን በለወጠችው እናንተን ለዚህ ደረጃ እያደረሰችው ሴት ላይ አፋቸውን ለምን ነው የሚከፍቱት? እናንተ እኮ ለዚህ ደረጃ አደርሱም ብሎ እኮ ነው ትቶ የሄዱት የድሮ ፍቅረኞቹ ማለት ነው። ስለዚህ እናንተ ካደጋችሁ በኋላ አንቺ እኮ ከኋላ ነው የመጣሽው አይናው ጣነሽ ምናምን ማንሽና ነው እኔ ነው እሱ እኮ ያልጨረስነው ነገር ሩታ ላይ ያቺ ነፂ የምትባለው አፋን እንደከፈተች ነው እቺን ደግሞ መጣ ሃይሚ ላይ አፋን የምትከፍተው ማለት ነው። ገባችሁ አይደለ? ስለዚህ እናንተ ወንዶች ማለት ነው ሴቶች እስካሁን አልመጣም። ገባችሁ አይደለ? ሩታ ታውቃላችሁ ፍቅረኛ ናት ብሎ አንድ ወንድ ሲመጣ በጥፊ ነው ያጮለችው ማለት ነው። ገባችሁ አይደለ? ለሃይሚም አንድ ወንድ አልመጣም። እናንተ መጀመሪያ ፍቅረኛ ስትይዙ ድንግላ አትውሰዱባችሁ። በቃ የቡታጅራ ዩቲዩበሮች ማለት ነው መጀመሪያ ፍቅረኛ ይዛችሁ ድንግላችሁን ከወሰዳችሁ በኋላ ትተዋላችሁ። ከዛ እናንተ ደግሞ ከተዋችሁ በኋላ ህይወት ከጀመራችሁ በኋላ ትልቅ ደረጃ ከደረሳችሁ በኋላ ደግሞ መጥቶ ደግሞ የእናንተን ህይወት ይበጠብጣሉ። ለምን? ድንግላችሁን ስለሰጡ። ስለዚህ ድንግላችሁ ለምን የምትወስዱ? ከወሰዳችሁ አብራችሁ ኑሩ። አንቺም ሴት ደግሞ ለምንድን ነው አንቺ ሳታገቢ ድንግል ምትሰጪ ማለት ጫምላቃ ከዛ አሁን ደግሞ መታ ደግሞ ሃይሚ ላይ አፏን ትከፍታለች። የት ነበረች መጀመሪያ? ከኋላ መጣ ምናምን። አንቺ አንድ ቀን ነው ሁለት ቀን ብቻ የዛ ቪዲዮ ላይ ተገኘሽና የብሩኬ ፍቅረኛ ነሽ፣ አለቀ። በዛ ላይ ብሩኬ የዛ አመት እኮ ትንሽ ነበረ፣ እርግጠኛ ነኝ። በዛ እድሜ የያዘ ወይ አጠቃሎ መተው ነበረበት እንዴ። በእናንተ ምክንያት ሴቶች መሰደብ የለባቸውም። እናንተ ጣጣችሁን ጨርሱ፣ አለበዛ ደግሞ ተው በቃ። እንዴ ሴቶች እስካሁን ምንም ነገር የለም፣ ግን በወንዶች በመጣ ደግሞ ሴቶች ላይ ደግሞ አፋቸውን ይከፍታሉ። እነዚህ ክፍታቶች ማለት ነው። እና ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። አዲስ ቪዲዮ ካለ እመጣለሁ፣ አልቀርም። እሺ ወዳችኋለሁ። ባይ ባይ። እና የዛሬ ቪዲዮ ደግሞ አብርሃም ሆስፒታል ይገኝ ይሁን ጨልሎ መንገድ ላይ እየሮጠ ቡታጀራ መንገድ ላይ ግን አሪፍ ነበር። እናንተ ቤተሰብ አይዲ ልስጣቸው እንዴ? የምሬን ነው እናንተ። ሩታና ያቺ ሄርሜላ አነጫታሙ ከዛ ግቢ ሲወጡ አብርሃም ጨርቁን ጥሎ ምናምን እያበደ ከዛ እንዳለ እንትኑ ምንድነው ቲሸርቱን ቀዶ ምናምን ማለት ነው ሲያብድ ማለት ነው። በሩታ ምክንያት ነው ያበደው። በሄርሜላ ይሄው ልጁን አሳበዳችሁት። በእናንተ ምክንያት ነው አብርሃም እንደዚህ የሆነ ተብሎ የምሬን ነው ቅውጥ ይደረጋል ማለት ነው። ስለዚህ አብርሃም ልንገርህ ቲሸርቱን ትቀዳዳለህ ምናምን ማለት ነው። ወይም ደግሞ ጨርቅ ልብስን ታውልቅና ጨልልሽ መንገድ ላይ በቃ አጨለሉት። በሴት ተጨለለ ተብሎ በቃ አሪፍ ነው። አንድ ብዙ ይታያልሃል ማለት ነው። ያው አንተ ለብር እንትን ትለለ። አዎ ለዛ ነው። እና ባይ ባይ ቤተሰብ።